አውሮፓውያኑ 1989 ጀምሮ የእስላማዊት ኢራን መስራች የሆኑትን አያቶላህ ሩሆላህ ሆማኒን ተክተው ወደ ስልጣን የመጡት ኻሜኔይ የሀገሪቱን ጦር መንፈሳዊና ፖለቲካዊ መዋቅር በበላይነት ሲመሩ የቆዩና ከምዕራባውያን ጋር ለግማሽ ክፍለ ዘመን የተፋለሙ ተጽዕኖ ፈጣሪ መሪ ነበሩ። ምንም እንኳ የእሳቸው ሞት ቀደም ብሎ በእስራኤልና በአሜሪካ መሪዎች ቢገለጽም ኢራን መረጃውን ይፋ ማድረጓ ለደጋፊዎቿ ትልቅ ሐዘንና ስብራት ሲሆን ይህም በ1979 አብዮት ከተመሰረተው ስርዓት በኋላ በገጠሟት ታላላቅ የስልጣን ክፍተቶች አንዱ ሆኖ ተመዝግቧል። በኢራን ታሪክ ድንገተኛ የመሪዎቿ ሞት አጋጥሟት ያውቃል። በአውሮፓውያኑ 2024 የሞተው ፕሬዚዳንት ኢብራሂም ራኢሲና የውጭ ጉዳይ ሚኒስትሩ በሄሊኮፕተር አደጋ ሕይወታቸው ማለፉ ዋነኛ ማሳያ ነው። ምንም እንኳን ክስተቱ አገሪቱን ቢያስደነግጥም የኢራን መንግስት በሕገ መንግስቱ አንቀጽ 131 መሰረት ፈጣን እርምጃ ወስዷል። ስርዓቱ ሳይፈርስ በ50 ቀናት ውስጥ ምርጫ በማካሄድ ማሱድ ፔዜሽኪያን አዲስ ፕሬዝዳንት አድርጎ ሾሟል። ይህ የሚያሳየው ኢራን የሥራ አስፈጻሚ መሪዎችን ድንገተኛ ሞት ተቋቁማ የዕለት ተዕለት የመንግስት ስራን የማስቀጠል ጠንካራ ልማዳዊ ልምድ እንዳላት ነው። ይሁን እንጂ አሁኑ የአያቶላህ አሊ ኻሜኔይ ሞት ከአደጋ ይልቅ በታቀደ የአየር ጥቃት መሆኑ ሁኔታውን እጅግ የተለየ ያደርገዋል። አያቶላህ ኻሜኔይ ለ36 ዓመታት ሀገሪቱን የመሩና የመጨረሻው ውሳኔ ሰጪ የነበሩ በመሆናቸው የእሳቸው መሞት በኢራን ዘመናዊ ታሪክ ውስጥ ትልቅ ድንጋጤ ነው። እንደ ራኢሲ ሞት ሁሉ አሁንም ሀገሪቱ ወደ ምርጫ ብትገባም የኻሜኔይ ቦታ ግን በቀላሉ የሚተካ አይደለም። ጋዜጠኞችን ሳይቀር ያስለቀሰ ክስተት ነው። የበላይ መሪው መሞታቸው ለኢራን ህዝብ ሁለት መልክ ያለው ውጤት አምጥቷል። በአንድ በኩል በመንግስት ደጋፊዎች ዘንድ ትልቅ ሐዘንና ቁጣ ተቀስቅሶ 40 ቀናት የሐዘን አዋጅ ታውጇል። በሌላ በኩል ደግሞ በወጡ አንዳንድ ዘገባዎች መሰረት በስርዓቱ ላይ ተቃውሞ ያላቸው ዜጎች በየመንገዱ ደስታቸውን እየገለጹ እንደሆነ እየተነገረ ነው። ይህ ሁኔታ በሀገሪቱ ውስጥ ከፍተኛ የውስጥ ክፍፍል ሊፈጥር ይችላል። ተጨማሪም ሀገሪቱ በቀጥታ ጦርነት ውስጥ በመሆኗ ህዝቡ ለከፋ የኢኮኖሚ ውድቀትና ለደህንነት ስጋት ተጋልጧል። አያቶላህ አሊ ኻሜኔይ ልጅ የሆኑት ሙጅተባ ኻሜኔይ ናቸው በከፍተኛ ሁኔታ ከሚነሱት እጩዎች መካከል ቀዳሚው ነው። ሆኖም የእሳቸው ሹመት ትልቅ ፈተና ይገጥመዋል። ሙጅተባ በአይአርጂሲና በደህንነት መዋቅር ውስጥ ትልቅ ድጋፍ ቢኖራቸውም በኢራን አብዮት መርህ መሰረት ስልጣን ከአባት ወደ ልጅ መተላለፉ እንደ ትልቅ ነውር ይታያል። ብዙ ሃይማኖት ሊቃውንት ይህንን የንጉሳዊ ስርዓት ተዋረድ ስለሚቃወሙት ሙጅተባ መንበሩን ቢረከቡ እንኳ በሊቃውንቱና በህዝቡ ዘንድ ተቀባይነት ለማግኘት ትልቅ ትግል ይጠብቃቸዋል። አያቶላህ አሊ ኻሜኔይ መገደላቸውን ተከትሎም የሆርሙዝ ወሽመጥ መዘጋት ወይም የትራፊክ መስተጓጎል ዓለም አቀፍ ስጋት ፈጥሯል። አሜሪካ የኃይል መረጃ አስተዳደር ወይም USEIA በሰነዶች ላይ የሆርሙዝ ወሽመጥን ዓለም ላይ እጅግ ወሳኝ የነዳጅ ማነቆ ወይም ወርልድስ ሞስት ኢምፖርታንት ኦይል ቾክ ፖይንት ተብሎ ይገልጸዋል። ዓለም አቀፍ የነዳጅ ፍንዳታ ውስጥ ከ20 በመቶ በላይ በቀን በሚሊዮን በበርሜል የሚቆጠር ነዳጅና የተፈጥሮ ጋዝ የሚያልፈው በዚህ ወሽመጥ ነው። ወሽመጡ ለረጅም ጊዜ ከተዘጋ ወይም ደህንነቱ አደጋ ላይ ከወደቀ የዓለም የነዳጅ አቅርቦት በከፍተኛ ሁኔታ ስለሚቀንስ የነዳጅ ዋጋ ወደማይታወቅ ደረጃ ሊነር ይችላል። ታዋቂው የኃይልና የኢኮኖሚ ታሪክ ጸሐፊ ዳንኤል የርጊን ፑሊትዘር ሽልማት ባገኘው ፕራይዝ በተሰኘ መጽሐፋቸው ላይ እንዳብራሩት የነዳጅ አቅርቦት መቋረጥ ሁልጊዜም ዓለም አቀፍ ኢኮኖሚ ቀውሶችን አምጥቷል። ለምሳሌ 1980ዎቹን የነዳጅ ቀውስ ማየት ይቻላል። የነዳጅ ዋጋ መጨመር የትራንስፖርት የማምረቻና የግብርና ወጪዎችን ያነራል። ይህ ደግሞ በዓለም ዙሪያ ባሉ ሸቀጦች ላይ የዋጋ ግሽበት ያስከትላል። የዋጋ ግሽበቱን ለመቆጣጠር የዓለም ማዕከላዊ ባንኮች ወለድ መጠናቸውን ሲጨምሩ የንግድ ኢንቨስትመንት ይቀንሳል፣ የሥራ አጥነት መጠን ይጨምራል። መጨረሻም ዓለም ወደ ከባድ የኢኮኖሚ ውድቀት ትገባለችም። የወቅቱን ቀውስ አስመልክቶ ታዋቂው ኢኮኖሚስት ፕሮፌሰር ጄፍሪ ሳክስ በቅርቡ በሰጡት ትንተና የአይነት ግጭትና የወሽመጡ መዘጋት ዓለምን በከፍተኛ የኢኮኖሚ አደጋ ውስጥ እንደሚጥላት አስጠንቅቀዋል። ኢራን 36 ዓመታት ሀገሪቱን በበላይነት የመሩትን የታላቁ አያቶላህ አሊ ኻሜኔይን በ86 ዓመታቸው ያጣች ሲሆን እሳቸው ጋር ልጃቸው፣ የልጅ ልጃቸውና አማቻቸው፣ አማካሪያቸው፣ የመከላከያ ጥብቅ ሰዎቻቸውም ሕይወታቸው ማለፉ ተገልጿል። ቀጣይ ምን ሊሆን ነው? የኢራን ዕጣ ፈንታ ምን ላይ የተንጠለጠለ ነው? የአያቶላህ ኻሜኔይ ጋር አብረው የኢራን የመከላከያ ሚኒስትር አዚዝ ናስሬዲህና የአይአርጂሲ ምድር ጦር አዛዥ መሐመድ አክቱር እንዲሁም ሌሎች ከፍተኛ መሪዎች መገደላቸው ተገልጿል። ይህም የኢራንን ወታደራዊ የሰንሰለት ሙሉ በሙሉ አናግቶታል። የኢራን አጣብቂኝ አሁን እጅግ የከፋ ነው።
አንድ በኩል ለደረሰባት ጥቃት አጸፋ ለመስጠት ወደ እስራኤልና አሜሪካ ሰፈር ሚሳኤሎችን እየተኮሰች ቢሆንም በሌላ በኩል ደግሞ ዋና መሪዎቿን ባጣችበት በዚህ ወቅት አገራዊ ህልውናዋን እንዴት እንደምታስቀጥል ግራ ተጋብታለች። በኢራን ህገ መንግስት መሰረት አሁን አገሪቱ በሽግግር ወቅት ላይ ትገኛለች። ፕሬዝዳንት ማሱድ ፔዜሽኪያን የዳኝነት አካል ኃላፊውና የፓርላማው አፈ ጉባኤው ለጊዜው አገሪቱን በጋራ እየመሩ ነው። ቀጣዩን የበላይ መሪ የመምረጥ ስልጣን ያለው ደግሞ የባለሙያዎቹ ምክር ቤት ወይም ኤምባሲ ኦፍ ኤክስፐርትስ ነው። የምክር ቤት በፕሬዝዳንት ማሱድ ፔዜሽኪያንን በፍትህ አካል ኃላፊው ጎላም ሁሴን ሞሲኒ ኤጀኒና የአያቶላህ ኻሜኒ ከፍተኛ አማካሪ መሐመድ ሞክቢር የተቀየረ ነው። ይሁን እንጂ ይህ ምክር ቤት ጊዜያዊ ሲሆን ቀጣዩን መሪ በቋሚነት የመምረጥ ህገ መንግስታዊ ስልጣን ያለው የባለሙያዎች ምክር ቤት ነው። ይህ 86 የሃይማኖት ሊቃውንት የያዘው ምክር ቤት በአፋጣኝ ተሰብስቦ አዲስ መሪ የመሰየም ከባድ ኃላፊነት ይኖርበታል። አሁን ባለው የጦርነት ሁኔታ ግን ምክር ቤቱ አዲስ መሪ እስኪመርጥ ድረስ ሀገሪቱ በከፍተኛ ወታደራዊና ፖለቲካዊ ውጥረት ውስጥ ትቆያለች። አይአርጂሲ ታሪካዊ የበቀል እርምጃ እንደሚወስድ አስታውቋል። ቀድሞውንም ወደ እስራኤልና በቀጠናው ወደሚገኙ የአሜሪካ ጦር ሰፈሮች የሚሳኤልና የድሮን ጥቃቶችን መጀመሩ ተረጋግጧል። ይህ እርምጃ የሥርዓቱን መላላት ለመከላከልና ደጋፊዎቹን ለማነሳሳት የሚደረግ የልበ ሙሉነት ስሜት ነው። በአያቶላህ ሞት ምክንያት ሊቀሰቀሱ የሚችሉ ተቃውሞዎችን ለመጨፍለቅና አገዛዙ እንዳይፈርስ ለማድረግ በሁሉም ዋና ዋና ከተሞች ከፍተኛ ወታደራዊ ስምሪት ያደርጋል። አይአርጂሲ አዲሱ መሪ በሚመረጥበት ጊዜም ወሳኙን ድምፅ እንደሚይዝ ይታመናል። ሎሮይ አክለውም የአየር ድብደባ ብቻ የሥርዓቱን ለውጥ ማምጣት አይችልም። የሚናገር አንድ እንኳን ሰው ካለም ራቱ ገና አልፈረሰም ብለዋል። ይህ የኢራን መንግስት ጥንካሬ የመነጨው ባለ ሁለትዮሽ ካለው ወታደራዊ መዋቅር ነው። የአገሪቱ ስርዓት የሚጠበቀው በመደበኛው ጦር ወይም አርቴሽ ብቻ ሳይሆን ለመንግስታዊ ኃላፊነት በተሰጠውና ለሰላማዊ የህግ ሊቃውንት ጥበቃ ስርዓትን እንዲያከብር በተቋቋመው የኢራን አብዮታዊ ዘበኛ ወይም አይአርጂሲ ጭምር ነው። በተጨማሪም በየሰፈሩ የሚደራጀውና የውስጥ ተቋሚዎችን ለመደምሰስና የርዕዮተ ዓለም ደጋፊዎችን ለማንቀሳቀስ የሰለጠነው ግዙፍ የባሲጅ ሚኒሻ የስርዓቱ የጀርባ አጥንት ሆኖ ይገኛል። ሁኔታው አሁን ጭንቅ ላይ ነው። መካከለኛው ምስራቅ ስትራቴጂካዊ ጥናት ማዕከል ከፍተኛ ተመራማሪ የሆኑት አባስ አስላኒ እንደሚሉት ባለስልጣናት ሁኔታው ተረጋግቷል የሚል ምስል ለመለጠፍ ቢሞክሩም የአገሪቱ ወደፊት አቅጣጫ ግን አሁንም አሳሳቢ ነው። አሜሪካና የእስራኤል አየር ጥቃቶች በቴህራንና በሌሎች ከተሞች የሚገኙ ወታደራዊና የደህንነት መሰረተ ልማቶችን ኢላማ ማድረጋቸውን የቀጠሉ ሲሆን በቀጣይ ሰዓታትም ጥቃቱ ይበልጥ ሊጠናከር እንደሚችል ተገምቷል። ይህ የግጭት መስፋፋት ስጋት ተራውን የኢራን ህዝብ ከፍተኛ ጭንቀት ላይ ጥሏል። በሌላ በኩል የኢራን ባለስልጣናት እስካሁን በእስራኤልም ሆነ በአሜሪካ ላይ ያልተጠቀሙባቸውን የጦር መሳሪያዎችና አቅሞችን በመጠቀም ከባድና ያልተጠበቀ እርምጃ ሊወስዱ እንደሚችሉ ጥብቅ ማስጠንቀቂያ በመስጠት ላይ ናቸው። በፖለቲካዊ ኢኮኖሚ አንጻር ሲታይ የነጻ ገበያ አጥኚዎችና ፈላስፎች ለኑር ኤልሩቢኒ ያሉ እንዲህ ያሉ የጂኦፖለቲካ ቀውሶች የዓለምን የአቅርቦት ሰንሰለት በማስተጓጎል የዳበሩትንም ሆነ በማደግ ላይ ያሉትን ኢኮኖሚዎች በኩል ደረጃ እንደሚያሽመደምዱ ይሞግታሉ። መካከለኛው ምስራቅ ሀገራት እንደ ሳውዲ አረቢያ፣ ዩኤኢ እና ኳታር ኢኮኖሚያቸው የተመሰረተው ነዳጅ ወደ ውጭ በመላክ ላይ ነው። ሽመጡ ከተዘጋ ምርታቸውን ለዓለም ገበያ ማቅረብ ስለሚቸገሩ ራሳቸው ኢኮኖሚ ክፉኛ ይጎዳል። ሌላ በኩል እንደ ኢትዮጵያ ያሉ ነዳጅ ሙሉ በሙሉ ከውጭ የሚያስገቡ ታዳጊ ሀገራት ነዳጅ ዋጋ መናር የውጭ ምንዛሬ እጥረታቸውን ከመባባሱም በላይ የሀገር ውስጥ የኑሮ ውድነትን እጅግ ፈታኝ ወደሆነ ደረጃ ሊያደርሰው ይችላል። ወደ ውስብስብ የኢራን አያቶላ ግድያና በቀጣይ ስለሚመጡት መሪ ትራምፕ አዲስ ነገር ተናግረዋል። የአሜሪካ ወታደራዊ እርምጃ ዋና መነሻም የኢራን መንግስት መዋቅር ያለ ከፍተኛው መሪ ህልውናውን ሊያስቀጥል የማይችል ደካማ ነው የሚል ነው። ፕሬዚዳንት ትራምፕ ከሲቢኤስ ኒውስ ጋር ባደረጉት የስልክ ቃለ ምልልስ በቴህራን ውሳኔ ሰጪዎች እነማን እንደሆኑ በግልጽ እንደሚያውቁ ገልጸው ከፍተኛውን መሪ ለመተካት ጥሩ እጩዎች እንዳሉ ተናግረዋል። ሆኖም ስለ እጩዎቹ ማንነት ዝርዝር ማብራሪያ ከመስጠት ተቆጥበዋል። አንጻሩ ወታደራዊ ተንታኞች የአየር ድብደባ ብቻውን የስርዓት ለውጥ ያመጣል የሚለውን ግምት ያስጠነቅቃሉ። የቀድሞው የአሜሪካ መከላከያ ረዳት ሚኒስትር ማይክል ሙሉሮይ ለአልጀዚራ አረቢክ እንደገለጹት ከፍተኛ የምድር ጦር ሳይሰማራ ወይም በቂ ትጥቅ ያለው የአገር ውስጥ ህዝባዊ አመፅ ሳይኖር የአገሪቱ ጥንካሬ ያለው የደህንነት መዋቅር አንድነቱን ጠብቆ ሊቀጥል ይችላል።